ሰበር ዜና እናሰማለን። በቅድሚያም ዋና ዋናዎቹ እኔ ነኝ ከሊው ሚዲያ። እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጠይቃለሁ። በውስጥ የደረሰኝ መረጃ በጣም አሳዛኝና እጅጉ ገራሚ ነው። የመዳም ቅመሞች ስራ መስራት አልቻልንም። ወንዱ ሴት ሆኖ ይገኛል፣ ሴቱ ደግሞ ወንድ ሆኖ ይገኛል። እኛ ግራ ገብቶናል፣ ስራ መስራት አልቻልንም ብለው በውስጥ ቅሬታቸውን እየገለጹ ይገኛሉ። ምን አስባችሁ ነው? ወንዶች ሴት ሆናችሁ ለምንድን ነው የምትመጡት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንግዲህ እንደሰማችሁት ከሆነ ሰበር ዜናው ስለ ጅንጀና ነው ማለት ነው። ጅንጀና ለማንም የማይበጅ በጣም መጥፎ ነገር ነው ማለት ነው። ሁላችንም ጥንቃቄ ብናደርግ ጥሩ ነው። ለማንም አይበጅም። ኒካ እስካላሰረ ድረስ ጅንጀና አጥብቃችሁ ጥሉ ነው ምለው ማለት ነው። እና በአሁኑ ሰዓት ጥሩ ናቸው ብላችሁ የምታስቧቸው ሰዎች በቅራትም ይሁን በቃ በየትኛውም ሶሻል ሚዲያ ላይ የምታገኟቸው ሰዎች በቃ ስታይላቸው ቀይረው መሆን የነበረባቸውን ነገር ሳይሆኑ ስታገኙ በጣም ይገርማቸዋል ማለት ነው። የምር አንዳንዴ ሱብሃንአላህ በቃ የሆነ ወንዱም የሴት ሱስ ያለበት ወንድ አለ። በቃ ሴት ያለበት መያዘውትር መሄድ ወንድ አለ። እንዲሁም ደግሞ ሴቷም ደግሞ እንደዛው በቃ ያለ ወንድ ማትኖር የሚመስላት እንዴት ነው? አሳ ውሃ ውስጥ ካኖረ ይሞታል። ልክ አንዳንድ ሴቶች እንደዛ ናቸው። ወንድ ካላገኙ ከወንድ ካላወሩ የሚሞቱ መስላቸው ሴቶች አሉ ማለት ነው። ምን ማለት ነው? አሁን ጀንጀና ለማንም አይበጅም። ስትጀናጀኝ የማይሆን ቦታ ትገቢያለሽ። ውጭም ኑሪ ምንም ኑሪ ቪዲዮ ይደወላል ምናምን፣ ቪዲዮ ደዊ፣ ፎቶ ላኪ። ከዛ በኋላ ያን ፎቶና ቪዲዮ ይዝና ብር እያስፈራራ ስጪኝ ይላታል። ቪዲዮሽን ይዣለሁ እያለ እያስፈራራ ጭዌ ነው የሚጫወትባት ማለት ነው። እና ብዙ ጊዜ ያው ሰምታችኋል። ይሄን ነገር አዲስ አይደለም፣ በብዙ ልጆች እየተደረገ የሰማችሁትም ነው ማለት ነው። እና ጥንቃቄ ልታደርጉ የምፈልገው ነገር አረብ ሀገር አለች አንዲት ሴት ከተባለ እንትን እያሉ ነው የሚመጡት። በቃ ማይሆን ጥያቄ ግርም የሚለኝ ስንት ጊዜ ቆይተሻል? ማያገባው ጥያቄ የሚጠይቅ ሰው ግን አያናዳችሁም? በአላህ የሆነ በቃ እንዴ እኔ ራሴ የሆነ አላ አንድ ሰው ራሱ የሆነ ነገር ማድረግ የሚችል ማለት ነው። ለምሳሌ እኔ ወደፊት ምን ማድረግ እንዳለብኝ አላህ ካቆየኝ ወደፊት ምን ማድረግ እንዳለብኝ አውቃለሁ። ያው ሰው እንድስሳ ዝም ብሎ አይኖርም አይደል እንዴ? በቃ የሆነ ብቻ ሊነግራችሁ የለም ለእናንተ ጥሩ ነው። በቃ ይሄ ሰውማ መላእክት ነው እንደምትሉት አይነት ሰው ይሆንላችኋል። ግን ውስጡ ስትገቡ የለም ወፍ ማለት ነው። ወፍ በጣም የሆነ አውዝ ቢላህ ቢሆን ሰው አለ ማለት ነው። እና ጥንቃቄ አድርጉ ሴቶች። ሁሉም ሰው ያኔ የምራው የሆነ ሰው ማምልኮ ቀብሮ ነው የሚባለው ጊዜ አሁን ነው። የምሬን ነው። ከአንድ እጃችሁን በአንድ እጃችሁ አለማመን ነው። በአሁኑ ሰዓት በጣም ከባድ ጊዜ ነው ያለ ነው። እና ስንት አመት ነው የሽው? ምን ይዘሻል? ስንት ብር አለሽ? ባለግብተሻል? አላገባሽም? ስንት ልጅ አለሽ? ማድርሹ በቃ ኡዝ ቢላ ቁም ነገር ያለው ነገር እንኳን እንትን ማይል ሰው ነውና ከእንደዚህ አይነት ሰው ራቁ። አንድ ሁለተኛ ነገር ደግሞ እኛ አላማ ይዘን ስንወጣ ሰው ሀገር ስንመጣ የሆነ አላማ ይዘናል። አልহামዱሊላህ ከአምናው ዘንድሮ ተሽለናል። ምናልባት በልጅነት ሳናቅ ብዙ ነገር እናጠፋለን። የምንሳሳታቸው ነገሮች አሉ። ከማይሆን ሰው ልናወራ እንችላለን ምናምን ግን እያወቃችሁ ትመጣላችሁ። በቃ ስትበስሉ እድሜ ራሱ ያስተምራችኋል እኮ። ከአምናው ዘንድሮ ትሻላለች፣ ከዘንድሮ ደግሞ የሚቀጥለው አመት እና ሰው አንድ አይነት ላይ አይኖርም ማለት ነው። እኛ ለታናናሾቻችን ማለት ነው ለልጆቻችን የምናስተምረው ጥሩ ነገር
ሊኖር ይገባል። እኛ እድሜያችን እንኳን ያስተምረን። አንዳንድ ሰዎች እድሜያቸው ራሱ አያስተምራቸውም፣ ወደ መጃጃል ይፈልጋሉ። አውዝ ቢላህ እንዴት እንደሚያስጠላኝ ወላሂ። በቃ ቋቅ እስከሚለኝ ድረስ የለም። አውዝ ቢላህ በጣም የሚያስጠላችሁ ነገር የለም። በቃ የሆነ ማንኛውም ነገር በልክ ነው። በቃ ወንድማዊነት እህታዊነትም ከሆኑ እንኳን ይሄን አክል ይሆናላ። በቃ ዲፕሊ ልታወሩት የሚፈልጉ ሰዎች አሉና ራሳችሁን አሪቁ። ማንም እየመጣ አይጀንጅንሽ። አዎ አንቺ ርካሽ ዕቃ አይደለሽም፣ የትም አትገኝ። ውድ መሆን አለብሽ። ሴት ልጅ ውድ ስትሆን ነው፣ ራሷን ስትጠብቅ ነው ውድ የምትሆነው። ስለዚህ ማንም አላፊው መግዳሚውም እየመጣ የሚጽፍልሽና ሲደውልልሽ የምታንሽ ከሆነ ርካሽ አድርገው ነው የሚያስቡሽ። አልሙሂም ራሳችሁን እንጠብቁ። በጣም በፌክ አካውንት እየገቡ ይጀናጀናሉ ምናምን። ለዛ ቦታ አትስጡ። አንድ ሰው አላማ አለው። የሰው ሀገር ሲወጣ አላማ ኖሮት ነው የሰው ሀገር የሚወጣው ሲጀመር ማለት ነው። አላማ ሳይኖረን ማንናችንም አልወጣንም። ወተንም ለቤተሰብም እርዳታ ካልን ረተን ለራሳችን ደግሞ መያዝ አለብን። ከራስ በላይ ንፋስ ነው። ራስን ጥሎ ደግሞ ሌሎችን ከፍ አደርጋለሁ ማለት ዘበት ነው። እህቴ ራስሽን ጠብቂ። ማንም ላንቺ ሚያዝ፣ ማንም ላንቺ ሚያስብ፣ ያንቺ ማግባት፣ ያንቺ መውለድ፣ ያንቺ ምናምን መሆን የማያሳስበው ሰው ነው እዚህ ምድር የሞላው። እንኳን ሌላው ባዳው ተዩና በአሁን ሰዓት ይህ ወንድም ራሱ በጣም የሚያስፈራበት ጊዜ ነው እና ቁርአንም እናስቀራ እያሉ በየእንትኑ በየቴሌግራሙ በየምናምኑ እንትን የቁርአን ማስታወቂያ ይለቀቃል። ቁርአን የምታስቀሩ ሰዎች አላህን ፍሩ። ወላሂ በቁርአን መነገጃ አታድርጉት። ሁለተኛ ነገር ደግሞ ብር ስትጠይቁ ራሱ በአግባቡ ጠይቁ። ብር እኮ አስቀርታችሁ እኮ ብር ብትጠይቁና ብር ብትወስዱ እኮ ኦኬ ምንም ችግር የለውም። ወላሂ 10 ሺህ እንኳን ከፍሎ ቢቀራ ቁርአን ነው፣ ምንም ችግር የለውም። እናንተ ከሌላችሁ ኢልም ከሆነ ትኩረታችሁ ለዛ ሰው ኢልምን ማስጨበት ከሆነ ችግር የለውም። ግን እናንተ ግን ለመዝረፍ ነው ብድር ስጡኝ ምናምን ስጡኝ። ይሄ ወላሂ ከእስልምና ተግባር እንትን ሚል አይደለም። ሱብሃንአላህ ደረሰ ገብቶለት ብሩ ማለት ነው። የሰው አይብ እያወጣው አይደለም። ግን በቃ ይሄ እውነታው ያለ ነገር ነው የምናገረው። ብሩ ደርሶት ገብቶለት ያለው የ3 ወር ምናምን ብሩ ሲሆን ሲያየው አነሰበትና ብር ጠየቀ። ያኔ ብድር ማለት ነው። ገባቸው አይደለ? ሀሺ ነው ምናምን። አረ አውዝ ቢላ እንደው ወላሂ ምን አይነት አስተሳሰብ ላይ ያለችው ነጋት ሞቱም። ከዛ ያቺ ልጅ ዘላለማዋን እዛ ቁርአን ቤት ወይ አታስቀሩት በስነ ስርዓት። በሳምንት 3 ነው የምታስቀሩት። አላህን አትፈሩም? አላህን አትፈሩም? ነገ አላህ ፊት አንቀርብም አንጠየቅም። ያኔ ማንኛውም ሰው ይጠየቃል። አላህን ፍሩ፣ አትጃጃሉ። ወላሂ መጃጃል ጥሩ አይደለም። በቃ አንድ ነገር ሀዲስን ታስተላልፍ ከሆነ ቁርአን ታስተላልፍ ከሆነ ለአላህ ብለህ ስራ። ከሴት ሙላዚም ማውራትና መጀናጀን ምናምን በውስጥ ማውራት ሹ ሀዳ በቃ አታውራ እንዴ። ወይ ደግሞ ሀላል አድርገህ ሀላልን ያዝ። ከዛ ውጪ ምን አረግላል? ከሴት መጀናጀን ወንጀል ነው የምታተርፉት። ወንዶች አላህን ፍሩ። ወላሂ ኢንተርኔት እንትን አለኝ ተመችቶኛል ብላችሁ ሴቶቹን አረብ ሀገር ያለ ሴት የሆነ ሞኝ አድርጋችሁ የምትቆጥሩ አራዳ ናት። ስንቶች ላኮ ነው አረብ ሀገር ያለች ሴት ስንት መከራዋን አይታ ስንት ነገር የሰው ፊት ጎርፋት የሰዎች ፊት ጎርፋት እኮ ነው ሰርታ የምታበላ እንደ ሻማ እየቀለጠች ለሰው የምታበራ የአረብ ሀገር ሴት ናት። የአረብ ሀገር ሴት ዝቅ አድርጋችሁ የሆነ የምታዝኑ የምትመስሉ አላችሁ፣ ግን ውሸታሞች ናችሁ። እናንተን ራሱ ነው ሌባ ናችሁ መሰለኝ። አላህ ይጠብቀንና ከናንተ ይሰውረን። አልሙሂም በውስጥ ገብታችሁ የምትጀናጀኑ በአካውንት በፌክ አካውንት የምትጀናጀኑ ምናምን ሰዎች አላችሁ። ሱብሃንአላህ አላህ ይጠብቀን ከናንተ ሸር። ለማንኛውም እና በውስጥ ገብቶ የሚጀነጅንሽን ማንኛውም ሰው ብሎክ አድርጊ። ነይ እንትን እንላለን ነይ እንዲህ እንላለን ያኔ አላ የሌባ እንትን አለ ማስታወቂያ እሱን እየለቀቁ ነብረን ያልፍልናል ምናምን ስሪ ዝም ብለሽ
ብርሽን አንቺ ለማንም አትበትኝ። ብድር ላለሽ ሁሉ አውጥተሽ ትስጪ። ማን ነው? ምንድን ነው? ከየት ነው? መቼ ነው የሚሰጠኝ? ማን ነው ይሄ ሰው? ይሰጠኛል አይሰጠኝም ብለሽ ቼክ አድርጊ። ነገ ተጣልተሽ ደግሞ በራስሽ እጅ ሰጥተሽ በራስሽ እግር ነው የምትፈልጊው። ፈልገሽም ከሰጡሽ አንድ ነገር ነው እና በራስሽ እጅ የሰጠሽው ራስሽን ነው የሚያስወቅስሽ። ስለዚህ ማንኛውም ነገር ጥንቃቄ አድርጉ። ከማድረጋችሁ በፊት አስቡ። እኛም ያለፍነው ነገር አለ። ከማድረግ በፊት ማሰብ ነው የሚቀድመው እንጂ ከተደረገ በኋላ ምንም ማድረግ አይችሉም። ከዛም ሰው መጣላት ነው፣ ያም ንብረት ጠፍቶ እናንተም ከዛ ሰው ተጣልታችሁ ምናምን ነው የምትቀሩት እንጂ ምንም የሚመጣ ነገር የለም። ታሞ ተመሳቀቅ አስቀድሞ መጠንቀቅ ይላል አባቴ እና እንደዛ ነው ነገሩ። እና የሳቀላችሁ ሁሉ ሀዲስ የጻፈላችሁና ምናምን ያላችሁ ሁሉ አትመኑ። በጣም ሌቦች፣ አጭበርባሪዎች፣ የሴት ኋላ ኋላ የሚሄዱ ሴትን ማይጠግቡ ወንዶች አሉ። እንደዛውም ደግሞ በዛው ልክ ሴቶችም አሉ የሚጀላጀሉ የሆነ አላ እና ከነሱ ራቁ፣ ራሳችሁን አሪቁ ብዬ እላለሁ። ለዛ ነው እና ወንድ አንዳንድ ሴቶች ጀግና ናቸው፣ ቢጀነጀኑም አይጀነጀኑም። አንዳንድ ወንዶች ደግሞ እንደዛው ማለት ነው። አንዳንድ ደግሞ የሴታ ሴት የሆኑ ወንዶች አሉ ከሴት ማይሻሉ እና ለዛ ነው ለምን ወንዶች ሴት ትሆናላችሁ፣ ሴቶች ለምን ወንድ ትሆናላችሁ ብዬ በተቃራኒ ያልኩት መግቢያዬን አውቄ ነው። የገባው ሰው ይግባው እና እኔ ልለፈለኩት ለምንድን ነው የምትጃጃሉት? ሀላልሽ አድርገሽ አግቢው አለቀ። ስለዚህ ጥሩንን አረካታ ያጫውታችሁ ጥሩ አላህ ብቻ ነው። ከዛም ደግሞ አላህ ልቦና የሰጣቸው ሰዎች ናቸው። እዚህ ምድር ላይ አስመሳይ ነው የበዛበት። አሁን አስመሳይ ብቻ ነው እዚህ ምድር ላይ የሞላው። ጓደኛሽ ማናት? ምስጥርም ስታካፍያት ምንም ስትያት ማናት? ውስጧን ይወቂ። በጥርሷ ይሄ ስላለች ብቻ አንቺ የምትወድሽ እንዳይመስልሽ። በጣም ላያቸው ኬክ ነው፣ ውስጣቸው ፌክ የሆኑ ሰዎች በጣም በዝተዋል። ስለዚህ እነሱ ተጠንቀቂ። አላህ ይጠብቀን። በአሁኑ ሰዓት አላህ ያዘነለት ሰው ብቻ ነው ጥሩ ሰው የሚያገኘውና አላህ ይጠብቀን። በስ እኔ ከሰው በጣም ነው የምርቀው ማለት ነው። ራሴን የሆነ አላ ኩራት አይደለም በነገራችሁ ላይ በቃ በጣም ብዙ ነገር ደርሶብኛል። ለዛ ከሰው በጣም የሆነ እንትን አላደርግም። ይፈራለሁ፣ በቃ የሆነ ነገር ይፈራለሁ ምናምን ታውቃላችሁ ወላይ እና ዲፕሊ እኔ ከሰው የሆነ ጥብቅ ብዬ መኖር አልፈልግም በአሁኑ ሰዓት። ራሴን ራቅ የለም ራቅ ብዙም ሳርቅ ብዙም ሳልቀርብ እንደዛ መኖር ፈልገው የትም ቢሆን የት እዚህም ይሁን ማነው ሀገርም ቢሆን ማለት ነው። በዚሁ አላማ ይቀጥላሉ ብዬ አስባለሁኝ። ምክንያቱም እንደዛ ይሻላል ስታስቡት እና እላችኋለሁ። ሰላም ሁኑልኝ። አላህ ወጥቶ ከመቅረት ጠብቃችሁ። ወሰላሙ አለይኩም ወራህመቱላህ